የተከበራችሁና የተወዳችሁ ተመልካቾቻችን ከማህበረ ቅዱሳን ቴሌቪዥን ልዩ የትንታኔ መርሃ ግብራችን ነው በመከታተል ላይ የምትገኙት። እንግዲህ ዛሬ በትልቅ ርዕሰ ጉዳይ ነው ተመልሰን የመጣነውና በተለይም ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት ጉባኤ አዘጋጅነት ዝክረ ኒቂያ በሚል መሪ ሐሳብ ልዩ ጉባኤ እየተካሄደ ነው የሚገኘው። በትላንትናው ዕለት ሚያዝያ 20 ቀን ተጀምሯል እስከ ሚያዝያ 22 ቀን ድረስ ነው ይህ ጉባኤ የሚቆየው ማለት ነው። እንግዲህ ምን ሐሳቦች ተነሱ ምን ነበር ጉዳዩ የሚለውን ደግሞ ለእናንተ ለተመልካቾቻችን ልናደርስ ቤተ ማርያም ተምትሜና እኔ ኤልሳቤት ቤተ እዚህ ስቱዲዮ ተገኝተናል። እንኳን ደህና መጣ። እንደዚህ አይነት ትላልቅ ጉባኤያት ብዙ አይደረጉም በቤተክርስቲያናችን የሆነ ጉዳይ ሲያጋጥምና በዛ ጉዳይ ደግሞ ሊቃውንቱ ተገኝተው ማብራሪያ መስጠት ሲኖርባቸው እንዲሁም ደግሞ ውሳኔዎች መተላለፍ ሲኖርባቸው ነው እንደዚህ አይነት ጉባኤዎች የሚደረጉትና በተለይም በቀደሙት ዘመናት መናፍቃን ከሐዲስ ሲነሱ ሃይማኖትና ስርዓት ሲጣስ እንዲሁም ደግሞ አላውያን የሐሰት ትምህርት ባውደ ምሕረት ሲሰብኩ ከዛ በተጨማሪ ደግሞ የተለያዩ በተለይ የክህደት አስተምሮቶች ሲነሱ ሊቃውንት አባቶቻችን ተሰብስበው በጉዳዩ ላይ ማብራሪያ የሚሰጡበት ምላሽ የሚሰጡበት የተለያዩ አጀንዳዎችን ቀርጸው ደግሞ ለቅዱስ ሲኖዶስ ምልዓተ ጉባኤ የሚያቀርቡበትና ቅዱስ ሲኖዶስ ምልዓተ ጉባኤም ደግሞ ነገሮችን አይቶ ገምግሞ ተወያይቶ ምላሽ የሚያገኝበት ሁኔታ ነውና አሁን ደግሞ ዝክረ ኒቂያ በሚል እንግዲህ ከረጅም ዓመታት በኋላ ነው ይህ ጉባኤ የተካሄደ የሚገኘው። እንደው ጉባኤው እንዴት አገኘኸው? በዋናነት እንግዲህ ይሄ ጉባኤ የሚሰበሰብበት የተለያዩ ሀገራዊ እንዲሁም ደግሞ ያስተምረው ስተቶች ሲኖሩ የተለያዩ ችግሮችን ለመፍታት የሚሰበሰብ ጉባኤ ነውና እንደው በዋናነት ወደ ጉዳዩ ወደዚህ ጉባኤ ከመግባታችን በፊት የሊቃውንት ጉባኤ ራሱ የተቋቋመበት ዓላማ ምንድነው? እንደዚህ አይነት ስብሰባዎች የሚደረጉት ምን አይነት ነገሮች ሲፈጠሩ ነው የሚለውን መለስ ብለን ማየት ይኖርብናል ብዬ አስባለሁና እንደው ከዚህ አንፃር የሊቃውንት ጉባኤ በዋናነት የተቋቋመበት ዓላማ ምንድነው ብለን ስንመለከት የቅድስት ቤተክርስቲያንን ሥርዓት አምልኮ ለማጽናት የተቋቋመ ጉባኤ ነው ማለት ነውና ቅድስት ቤተክርስቲያን ለምትፈጽማቸው ለምታከናውናቸው ማናቸውም የሥርዓት አምልኮ ጉዳዮች የሚወስነው ይሄ ጉባኤ ነው። ለምሳሌ እንዳብነትም ካነሳን እንግዲህ የቅድስት ቤተክርስቲያን 14ቱ የቅዳሴ መጻሕፍት በ14 ቅዳሴ እንዲካተቱ ያደረገው ይሄ ጉባኤ ነው። ከዛም ባለፈ ደግሞ የድጓ መጻሕፍትም ተስተካክሎ ጥቅም ላይ እንዲውልም ያደረገው ይሄ ጉባኤ ነውና እንደዚህ አይነት ጉዳዮች ሲኖሩ የተለያዩ ስራዎችን ለመስራት ይሄ ጉባኤ ይሰበሰባል ማለት ነው። ከዛ ባሻገር ደግሞ የተለያዩ ኃላፊነቶች ያሉበት ጉባኤ ነው ማለት ነው ይሄ ጉባኤ። ለምሳሌ እንዳብነትም ካነሳን የቅድስት ቤተክርስቲያን ባህል ትውፊት በተጠበቀ መልኩ ባህሏ ሳይበረዝ ዶግማዋ ቀኖኗ ተጠብቆ እንዲጠበቅ ያለው እንዲጠበቅ የሚስተካከል ነገር ካለበት ደግሞ እንዲስተካከል የሚያደርግ ጉባኤ ነው ማለት ነውና ዘንድሮ በአሁኑ ሰዓት ያካሄዱት ያለው የሊቃውንት መብዛት ያለ መድኃኒት ነው በሚል መሪ ቃል ያካሄዱት ያሉት ደግሞ የሊቃውንት ጉባኤ በርካታ ጉዳዮች ይነሱበታል ተብሎ የሚጠበቅ ነው። ከፊታችን የሚመጣው የግንቦት ርክበ ካህናት ጉባኤ አለና በዛ ጉባኤ ላይ የተለያዩ መወያያ አጀንዳዎችን የሚሰጡበት ቅድስት ቤተክርስቲያን ላይ ያጋጠሙ ወቅታዊ ፈተናዎች የሚፈቱበት የተለያዩ የሐሳብ ግብአቶች የሚቀርቡበት እንደሆነ ይታመናል። እንደሚታወቀው የቅድስት ቤተክርስቲያናችን ህልውና ለማረጋገጥ ነው ይህ ጉባኤ መካሄድም የተጀመረውና በተለይ ጉባኤው ከዘመናት ቆይታ በኋላ ለመጀመሪያ ጊዜ በታሪክ እንደመደረጉ መጠን ደግሞ ቤተክርስቲያን በተለያዩ ጉዳዮች ዙሪያ ጠቃሚ የሆኑ ነገሮች የሚፈልቁበት ይሆናል ተብሎም ነው የሚጠበቀው። ያው እንግዲህ ቅዱስ ፓትርያርኩ በተገኙበት በትላንትናው ዕለት በመክፈቻ የጸሎት ስነ ስርዓት ተጀምሯል። በርካታ ሊቃውንት ነው የተገኙት። እንግዲህ እነዚህ ሊቃውንት
አብዛኞቹ የጉባኤ ቤት መምህራን ናቸው ቃል እግዚአብሔርን ብቻ የሚያስተምሩ ናቸውና እነሱ ባሉበት ደግሞ እንደዚህ አይነት አጀንዳዎች መደረጋቸው ለቤተክርስቲያናችን ይዞት የሚመጣው ጠቀሜታ ዘርፈ ብዙ ነውና በተለይም ይሄ እንዳለም አቀፍ ሲካሄድ ታስቦበትና ታቅዶበት እንደሆነ ማመላከቻ ነው እንግዲህ ከዚህ ቀደም ከሰሞኑ በራሱ የተፈጠሩ ነገሮች አሉ ከመቤታችን ከቅድስት ድንግል ማርያም ጋር በተያያዘ ያው ምናልባት ተመልካቾቻችን ይጉባኤ ሲደረግ ያንን ተከትሎ እንዳልሆነ ጉባኤው በዚህ ወር እንደሚካሄድና በዚህ ዕለት እንደሚካሄድ መረጃዎችን ለተመልካቾቻችን ማረሳችን ይታወሳል እንግዲህ ያንን ተከትሎ ነው የተካሄደው ይጉባኤ የሚል አስተሳሰብ እንዳይኖር ነው ይሄን ለመግለጽ የምንወደው እንግዲህ በዋናነት ያው ቅዱስነታቸውም ያስተላልፏቸው መልእክት አለ በእለቱና በተለይም ደግሞ የቤተክርስቲያናችንን ዶግማና ቀኖና ሳይበረዝ እንዲጠበቅ ሊቃውንት አባቶቻችን ብዙ እንደሚጠበቅባቸው መልእክት አስተላልፈዋል ያው እንግዲህ ከዚህ በተጨማሪም ደግሞ ቅዱስነታቸው በተለይም ተቆጣጣሪ አልባ አካላትን መቆጣጠርና ቅዱስ ቤተክርስቲያንን ደግሞ የማስከበር ኃላፊነታቸውን ተወጡ ሲሉ ነው ቅዱስ ፓትርያርኩ ያስተላልፉትና ምናልባት እንግዲህ በተለይ አሁን ካሉት የተለያዩ ነገሮች በቅዱስ ቤተክርስቲያናችን ላይ ከሚደርሱት ጫናዎች አንፃር ሊቃውንት አባቶቻችን ብዙ የሚጠበቅባቸው ነገር አለ ማለት ነው ያው እንግዲህ ቅዱስነታቸው በመረኩ ለሊቃውንት እንግዲህ በጸሎት ከተከፈተ በኋላ አጠር ያለ መልእክት አስተላልፈው ነበር ማለት ነው በዚህ መልእክታቸው እንግዲህ ካስተላለፉት ዋነኛው አንቺ እንዳነሳሽው እንግዲህ ሊቃውንተ ቤተክርስቲያን ቅድስት ቤተክርስቲያንን ዶግማ ቀኖና ከማስጠበቅና ለቀጣይ ትውልድ ከማስተላለፍ አንፃር ያለባቸው ኃላፊነት ትልቅ መሆኑንና አጽንኦት ሊሰጡት እንደሚገባም መልእክት አስተላልፈዋል ማለት ነው ከዛ ባሻገር ደግሞ ከቅርብ ጊዜ ወዲህ ሁሉም ሰው እንደ ፍላጎቱ ቅድስት ቤተክርስቲያንን ባሏለችበት ቦታ የሚያውላት የራሱን ሐሳብ በቅድስት ቤተክርስቲያን አስታኮ የሚገልጽ በርካታ መምህራንን የሚሉ የቤተክርስቲያንን የሚያሳጡ ሰዎች እየመጡ ነውና ሊቃውንተ ቤተክርስቲያን ራሱ ለነዚህ ጉዳዮች መፍትሄ እንዲፈልጉም ጭምር ነው በመድረኩ ሲገልጹ የነበረው ቅዱስነታቸው ማለት ነውና ከዛም ባሻገር ደግሞ በዚህ ዘመን በዘመናችን በቴክኖሎጂ ማዕበል እየጠፋላለው ወጣቱ ትውልድ ሊቃውንተ ቤተክርስቲያን ልትደርሱለት ይገባል የሚል ከፍተኛ መልእክትን ያስተላልፉት ማለት ነው እንግዲህ ከቴክኖሎጂ ጋር ተያይዞ ከቅድስት ቤተክርስቲያን እየራቀ የመጣው የመናን ቁጥር እየቀነሰበት የመጣው አንደኛውም የቴክኖሎጂ ውጤቶች መበራከት ነውና ከዚህ አንፃር ሊቃውንተ ቤተክርስቲያን እባካችሁ ልጆቻችሁን ጠብቁ በአካባቢያችሁ ያሉትን ማህበረሰቦች በማስተማር በገጠሪቱ ላለችው ቅድስት ቤተክርስቲያን የምትደርሱት እናንተ ናችሁና ከመቼውም ጊዜ በላይ የእናንተን ጥረት የሚጠይቅበት የእናንተ ጥረት የሚፈልግበት ወቅት ላይ ነውና ያላችሁት ቤተክርስቲያን በማሻገር ትልቅ ስራ ልትሰሩ ይገባል የሚል መልእክትን ያስተላልፉት ከዛ ባሻገር እንግዲህ ብፁዕ አቡነ አብርሃምም ለሊቃውንቶቹ እንደ መግቢያ የሚሆን እንደ መመሪያም አባታይ ቡራኪም ሰጥተዋልና እሱን አንቻንሹና ወደ ቀጣይ መልካም እንግዲህ እሳቸው ካስተላልፉት መልእክት በጥቂቱ ስናነሳ በተለይ ስለ ሰላም ብፁዕነታቸው አንስተዋልና ሰላምን የሚመሰርት ስራም ለመስራት ወደ ኋላ ማለት የለብንም ሲሉ ነው እንግዲህ ለሊቃውንት አባቶቻችን መልእክት ያስተላልፉት ያው እንግዲህ አሁን ካለንበት ሁኔታ አንፃር ይታወቃል እንደ ሀገር ለቤተክርስቲያናችን ደግሞ በርካታ የውስጥ ችግሮች እየፈተኗት ነው የሚገኘውና በተለይ ይሄ የአብሮነት ህብረትን አንድነትን ከማምጣት አንፃር ሰላም ትልቁን ድርሻ ስለሚወስድ ስለ ሰላም ያስተማሩበት ሁኔታ ነው ያለውና በተለይ አባቶቻችን ሰላምን የመስራት ሰላምን የመስበክ ሁኔታ ላይ ወደ ኋላ ሳይሉ ጠንካራ ስራዎችን መስራት እንደሚጠበቅባቸው ነው መልእክት ያስተላልፉት እንግዲህ በየሚሰማሩበት ተመልሰው ሲሄዱ ማለት ነው በየጉባኤ ቤቶቻቸው በየአገር ስብከቶቻቸው ላይ ዘርፈ ብዙ ስራ መስራት እንደሚጠበቅባቸው ማሳያ ነው ማለት ነው እንግዲህ ይህንን ተከትለው ደግሞ እነሱም ለውጥ የሚያመጣ ስራ ይጠበቅባቸዋል እኛም እንጠብቃለን እነሱም ይሰራሉ ብለን ትልቅ እምነት አለንና እንግዲህ ከሰላም ጋር በተያያዘ ደግሞ ቤተክርስቲያናችን ያው ትታወቃለች ስለ ሰላም ስትሰብክ ስለ ሰላም ስታስተምርና እነሱም ደግሞ ይሄንን የበለጠ ያጎልታል ብለን እናስባለን በዛሬው ሙሉ ራሱ የተለያዩ አጀንዳዎች ነበሩ የውይይት አጀንዳዎች ከዛ በተጨማሪ ጥናታዊ ጽሁፎች ቀርበዋል እንግዲህ እንደሚታወቀው ቀደም ባሉት ጊዜ መረጃዎች ሲወጡ እንደነበረው በዚህ የሊቃውንት ጉባኤ ላይ 8 የሆኑ ጥናታዊ ጽሁፎች እንደሚቀርቡ ነውና የተነገረው ያው ቀደም ባሉት ጊዜ እኛም በተለያዩ ሽፋኖች ለማቅረብ ሞክረናል
ዛሬ ብቻ የተለያዩ ርዕሰ ጉዳዮች ላይ ጥናታዊ ጽሁፎች መቅረብ ችለዋል ማለት ነው። እንግዲህ ያው አቅጣጫ ተቋሚ ሆኑ ጉዳዮች ደግሞ ተነስተው ሰፊ ውይይት ነው የሚደረግባቸውና በተለይ የቤተክርስቲያን ጥንታዊነቷን የሚመጥኑ ነገሮች ይጠበቃሉ ማለት ነው ከጥናታዊ ጽሁፎች ከውይይታቸው። ከዛ ውጪ ደግሞ የነበረውን የማጽናት የሚመጥን ስራዎችን ከመስራት አንፃር የቀረበው ላይ ደግሞ ይሄ ጎደለ ይሄ ያነሰ ስለዚህ በዚህ መልኩ መምላት አለብን የሚሉ በርካታ ሐሳቦች ይፈልቁበታል ተብሎ ይጠበቃል። የቀረቡ የተለያዩ ጥናታዊ ጽሁፎች አሉ። ለአብነት ያህል ለተመልካቾቻችን ለመግለጽ ማዕከላዊ አሰራርን በተመለከተ የቀረበ ጥናታዊ ጽሁፍ አለ። በተለይም ደግሞ ቅድስት ቤተክርስቲያናችን ሕጸጽ የሌለበት አስተምሮን ለማስተላለፍ የምታደርጋቸውን ጥረቶች ያደረገቻቸው ያለውን ጥረቶች እንዲሁም ደግሞ ለማስተላለፍ አርቶትን የተመለከተ ራሱ ዘርፈ ብዙ ስራዎች እንደምትሰራ በመምህር ዳንኤል ሰይፈ ሚካኤል የቀረበ አንድ ጥናታዊ ጽሁፍ አለ። ከዛ በተጨማሪ ደግሞ ማዕከላዊና የማዕከላዊ አሰራርን በተመለከተ ደግሞ በንቡረድ ኤልያስ አብርሃ እንዲሁ በተመሳሳይ ጥናታዊ ጽሁፍ መቅረብ ችሏል። ጉባኤ ቤቶች ወደፊት የሚያራምድ ጥናታዊ ጽሁፍ የቀረበበት ሁኔታ አለ። እንግዲህ እንደዚህ አይነት ሐሳቦች መፍለቃቸው በራሱ በተለይ አሁን ካለው ጊዜውን ከመዋጀት አንፃር ለነሱም የሚጠቅማቸው ዘርፈ ብዙ ነገር አለ ብዬ ነው ማስበውና እነዛን ተከትሎ ደግሞ አሰራራቸውን እነሱም የሚያዘመኑበት እንደገና የቤተክርስቲያን ልዕልና የሚያስጠብቁበት ይሆናል ተብሎም ነው የሚጠበቀው። ልክ ነሽ። እንግዲህ በጧቱ መርሃ ግብር ዛሬ በተካሄደው እንግዲህ በመምህር ዳንኤል ሰይፈ ሚካኤል አንድ ጥናት ቀርቦ ነበረ። እንግዲህ ጥናቱም በዋናነት ማዕከል ያደረገበት ርዕሰ ጉዳይ የአርትዖት ስራ ነው። ቅድስት ቤተክርስቲያን በአርትዖት ስራ ላይ ምን ትሰራለች? አርትዖት ምንድነው? ታሪካዊ ዳራ መጣጡ ምንድነው? አርትዖት ቅድስት ቤተክርስቲያን በምትሰጠው መንፈሳዊ አገልግሎት ላይ የሚኖረው ጠቀሜታስ ምንድነው? የሚሳሳቱ ትምህርቶችን ለማስተካከል የአርትዖት ጠቀሜታ ምንድነው በሚል ላይ የተለያዩ ጉዳዮችን ሲያነሱ ነበረ መምህር ዳንኤል ሰይፈ ሚካኤል ማለት ነውና አርትዖትን ለመስራት የሚያስፈልጉ ጉዳዮችን ከአሃት አብያተ ክርስቲያናት ተሞክሮ ጋር በማያያዝ ራሱ የተለያዩ ጉዳዮችን ሲያነሱ ነበርና አርትዖት ባደጉት ወይም ደግሞ አሃት አብያተ ክርስቲያናት በመንላቸው አብያተ ክርስቲያናት እንደ መደበኛ ስራ እንደ አንድ ክፍል እንደ አንድ መምሪያ ሆኖ ተቋቁሞ ስራ አገልግሎት የሚሰጥበት ማዕከል ነው ማለት ነውና ወደኛ ሀገር ስንመልሰው ደግሞ ይሄ ያልተለመደ ነገርና ገና ሊሰራበት የሚገባ ጉዳይ እንደሆነ በስፋት ሲያነሱ ነበርና አርትዖት ራሱ ማለት የተበላሸውን ማረም ማስተካከል ከሆነ ቤተክርስቲያን ኦልሞስት በመንፈሳዊም ወደዚህ ምድር የመጣችበት ዋነኛ ምክንያት አንድ ነው። የተበላሸውን ራሱ ለመመለስ እስከሆነ ድረስ አርትዖት እንደ መደበኛ በቅዱስ ሲኖዶስ ሊቃነ ጳጳሳትና ሊቃውንተ ቤተክርስቲያን በጋራ ሆነው ሊፈጽሙት የሚገባው ጉዳይ ሊሆን ይገባልና አርትዖትን የሚወክል አንድ ማዕከል ቤተክርስቲያን ሊኖራት ይገባል የሚል አንድ ጥናታዊ ጽሁፍ ያቀረቡ ነበረ። እንግዲህ ስህተቶች በምን መንገድ ይፈጠራሉ፣ እነዛን ስህተቶች በመልኩ ማረም አለብን የሚለው ነገር ችግሮች ከተፈጠሩ በኋላ አይደለም መወያየት ያለብንና ስህተቶች በግለሰብ ሊፈጠሩ ይችላሉ፣ በቡድን ሊፈጠሩ ይችላሉ፣ መዋቅራዊ በሆነ መንገድ ሊፈጠሩ ይችላሉና ከምናያቸው ነገሮች አንፃር ማለት ነውና እነዚህን ስህተቶች ለመፍታት ግዴታ ድንገት ተነስተን መፍትሄ ለመፈለግ ከመጣር ይልቅ አርትዖት ስራዎች የሚሰራባቸው ባስተምሮ ስህተቶች የሚፈጠሩብን በእኛው መምህራን እንኳን የሚፈጠሩትን ከሰሞኑ ያሉትን ችግሮች ለመፍታትና ራሱ የአርትዖት ስራ ዋነኛ ጠቃሚ መሆኑን የገለጹልንና አርትዖትን ለመስራት ምን ያስፈልጋል፣ ቅድስት ቤተክርስቲያን ምን ማድረግ አለባት የሚለውንም ሐሳብ ሲያነሱ ነበረ ማለት ነው። መምህር እንግዲህ ስህተቶችን በማረም በኩል ደግሞ ምን ይጠበቅብናል፣ የአርትዖት ስራን ሲሰራ ሊደረጉ የሚገባቸው ጥንቃቄዎችን በስፋት አንስተዋል። ከነዚህ መካከል ስህተቶችን በማረም መካከል ደግሞ ሌላ ትውፊት እንዳይጠፋ መጠንቀቅ ያስፈልጋል። አርትዖት ሲሰራ አንዱን አስተካከልኩ ብሎ አንዱን ከማጥፋት ሊቆጠብ ወይም ደግሞ ጥንቃቄ በተመላበት መልኩ ሊሰራ እንደሚገባ ገልጸዋል። ሃይማኖት እንዳይበረዝ፣ ቀኖና እንዳይጣስ፣ ማህበራዊ ማንነት እንዳይሸረሸር በማድረግ አርትዖትን መስራት እንደሚገባ አንስተዋል ማለት ነው። እንግዲህ የአሃት አብያተ ክርስቲያናት ተሞክሮን በደንብ አድርገው ነው አያይዘው ለሊቃውንቱ ሲያብራሩ የነበረው ማለት ነው። ሁለተኛ የቀረበው ጥናታዊ ጽሁፍ ደግሞ በንቡረድ ኤልያስ አብርሃ የቀረበው ጥናታዊ ጽሁፍ ነው ማለት ነው። እንግዲህ የተማከለና ያልተማከለ አሰራር ወይም ደግሞ ማዕከላዊና ኢማዕከላዊ አሰራር በሚል ነው ጥናታዊ ጽሁፋቸውን ያቀረቡትና ቅድስት ቤተክርስቲያን ዛሬ ላይ ለመድረሷ ማዕከላዊ አሰራርነት መከተሏ ለዛሬ እንዳበቃት ነው በስፋት ሲያነሱ የነበሩትና ቅድስት ቤተክርስቲያን አሰራሯ ማዕከላዊ መሆኑ የሰጣ ጠቀሜታ ምንድነው?
ለሚመጡባት ፈተናዎች በቂ ሆነ ምላሽ እንድትሰጥስ የነበረው ጠቀሜታ ምንድነው? ማዕከላዊነት አለመሆኗ አሁን ደግሞ በተለይም ደግሞ ከ1996 ዓ.ም ጀምሮ ቅድስት ቤተክርስቲያን በመጣችበት ወቅት በርካታ ችግሮችን አስተናግዳለች። አባቶ ሊቃውንቶቿ እየተገደሉባት ነበር። የእድገቷ እየተገደሉባት ነበር። የእድገት ጸር ተብላ እየተቆጠረች ነበርና እንደውም በተለይ በጥናታቸው በስፋት ካነሱበት ከቅርብ ዓመታት ባለፉት 50 ዓመታት ወዲህ ለቅድስት ቤተክርስቲያን ኦልሞስት የቁልቁለት ጉዞ ነበር። በፊት ከነበረችበት አፕሮች ወርዳ እታች የሆነችበት ወቅት ነበር ብለው ነው ሲገልጹ የነበረውና ከነዚህ ምክንያቶች እንደ ምክንያትነት የጠቀሷቸው በርካታ ቤተክርስቲያን በቁልቁለት ጉዞ ላይ መሆኗን የሚያሳዩ በርካታ ነጥቦችን ሲያነሱ ነበር። ከነዚህ መካከል አንደኛ የቅድስት ቤተክርስቲያን ማዕከላዊነትና ቀኖናዊነቷ ለመጣሱ ምክንያት እንደውም በአሁኑ ሰዓት እየተከሰቱ ያሉ ህገወጥ ሲመቶች እንበላቸው የመለያየት የመኮራረፍ እነዛ ሁሉ ማዕከላዊነትን ከመጣስ የሚመነጩ መሆናቸውን ጠቅሰውልናል። ከዛ ባለፈ ደግሞ ቅድስት ቤተክርስቲያን በአሁኑ ሰዓት ሴንትራላይዝድ የሆነ ኢኮኖሚካል ፓወር ባለመገንባቷ ራሱ ያላትን አቅም ለመገንባት ስትቸገር ይስተዋላል ማለት ነውና በውጭ ያሉ ሀገረ ስብከቶች እንኳን ምን ያህል ብር ይኖራቸው ምን ያህል ሀብት ያፍሩ የሚታወቅ ነገር የለምና ሴንትራል የሆነ መዋቅር አለመኖሩ ማዕከላዊ ያለመሆኗ ቤተክርስቲያንን ባለፉት አመታት የውስጥ ችግሯን እንዲበዛ የውስጥ አቅምን ማጠናከር እንዳትችል ሲፈትናት ቆይቷል ማለት ነውና ማዕከላዊ አሰራር ማሳደግ እንደሚገባ በማጠቃለያቸው ወይም ደግሞ በጥናታዊ ጽሑፋቸው ማጠቃለያ ላይ አንስተዋል ማለት ነው። ማዕከላዊነትን ማጠናከር ይገባል። የሊቃውንት ጉባኤን በበለጠ ሁኔታ ተደራጅቶ ህግና ደንብ ተዘጋጅቶለት በራሱ መወሰንና ህጎችን ማጽደቅ የሚችልበትን አቅም እስከመፍጠር ድረስ ራሱ ፍቃድ እንዲሰጠውም በመፍትሄ አመላካችነት በጥናታቸው መጨረሻ ላይ ያነሱበት ሐሳብ አለና ከብዙ በጥቂቱ እንግዲህ በጧቱ በነበረው መርሃ ግብር ሁለት ጥናታዊ ጽሑፎች ቀርበዋል ማለት ነው። የመምህር ዳንኤል ሰይፈ ሚካኤልና የክቡር ንቡረ እድ ኤልያስ አብርሃ ቀርበዋልና እነዚህ ጥናቶች ከብዙ በጥቂቱ ይመስላሉ። ያቋም መቅለጃ በማውጣት ጭምር ነው የሚጠናቀቀው። በተለይም ደግሞ ከምክክሩ የሚገኙ ፍሬያማ ውጤቶችን ለቅዱስ ሲኖዶስ ምልዓተ ጉባኤ ቀደም ሲል ለማንሳት እንደሞከር ነው የሚቀርብ ይሆናል። ለቅዱስ ሲኖዶስ ምልዓተ ጉባኤ ከቀረበ በኋላ ደግሞ ቅዱስ ሲኖዶስ ምልዓተ ጉባኤ እንደ አንድ አጀንዳ ይዞ የሚወያዩበት ይሆናል ተብሎ ነው የሚጠበቀውና ሰፋ ያሉ ነገሮች ነው አሁንም እየተነሳ ያሉት። ተመልካቾቻችን እንግዲህ ያው አጠቃላዩን መርሃ ግብር እየተከታተልን ወደናንተም እያደረስን ነው የምንገኘው። በነገው ዕለትም በአብይ ዜናችን ለተመልካቾቻችን የምናደርስ ይሆናል። ከጉባኤ መጠናቀቅ በኋላ የሚጠበቁ በርካታ ጉዳዮች አሉ ማለት ነው። ከነዚህ መካከል ሊቃውንት ዘመኑን የሚመጥን አገልግሎት መፈጸም የሚችሉበትን አቅም መፍጠር የሚለው ይገኝበታል። ከዛም ባሻገር ደግሞ የቤተክርስቲያን ህልውና የሚያስጠብቁ ምክክሮችን ማድረግ እንደሚያስፈልግም እንግዲህ ለቅዱስ ሲኖዶስ በሚያቀርቡትም የሐሳብ ግብዓት እንደሚካተት የሚታወቃል ማለት ነውና የጎበጠው እንዲቀና ማድረግ ወቅታዊ ምላሽ በሚያስፈልጋቸው ከቅድስት ቤተክርስቲያን አስተምሮ ጋር በተያያዘ የሚነሱ አስተምሮዎችን ወይም ደግሞ ሱት የሆኑ አስተምሮዎችን ምላሽ በመስጠት ራሱ የተለያዩ መፍትሄ ሐሳቦችን እንደሚያስቀምጥ ይጠበቃል ማለት ነው። ይሄ ጉባኤ ሲጠናቀቅ ከዛ በኋላ ዋና የሆኑ ነጥቦችን ቅዱስ ሲኖዶስ እንግዲህ እንዲያጸድቃቸው በሐሳብ ደረጃ ለቅዱስ ሲኖዶስ ይሰጣሉ ማለት ነው። በመክፈቻው ስነ ስርዓት ላይ የሊቃውንት ጉባኤ ሰብሳቢ የሆኑት መጋቤ ብሉይ እዝራ ካስተላለፉት መልእክት መነሳት ይቻላል። በተለይ ቀደም ሲል ለማንሳት እንደሞከር ነው በተለይ የቤተክርስቲያን ልዕልናና ቅቡልነት ጥያቄ ውስጥ የገባበት ሁኔታ እንደገና ጠያቂ ትውልድ መኖሩ በአሁኑ ሰዓት ላይ በራሱ ይጉባኤ እንዳስፈልገም ሲያነሱም ነበር። ይሄን ነገር ሳንናገረው እንዳናልፍ በሚል ነውና በተለይም አሁን ከምንመለከታቸው ነገሮች አንፃር በተለይ ማህበራዊ ድረገጾች ላይ በርካቶች ቅድስት ቤተክርስቲያንን የሚኮንኑበት እንደገና ደግሞ አስተምሮቷን የሚተቹበት ከመሆኑ በተጨማሪ ደግሞ ቤተክርስቲያን ለምን የሚል ጥያቄዎችም የሚያነሱበት እየሆነ ይገኛልና እንደዚህ አይነት ጉባኤያት በተለይ አሁን ዘመኑ ላይ ከፈጠራቸው ነገሮች አንፃር ዘርፈ ብዙ ጠቀሜታዎች እንዳላቸው ነው። በተለይ ትውልዱ ጠያቂነቱ ከፍተኛ ነው እያደገ ነው የመጣውና ነገ ደግሞ ከዚህ በለጠ ጠያቂ የሚኮንበት ሁኔታ ስለሚፈጠር ካሁኑ ነገሮችን እያስተካከሉ መሄድ ያው የተስተካከለ ነው። ነገር ግን አንዳንድ ጉዳዮችን ዘመኑን በዋጀ መልኩ ነገሮችን እያስተካከሉ ልባት እየሰጡ መሄድ ዘርፈ ብዙ ጠቀሜታ አለውና በተለይ አሁን ላይ ቤተክርስቲያንን
እንደልባቸው የሚነኩ በበዙበት ቅቡልነቷ አናሳ የሆነ በመጣበት ሁኔታ ላይ እንደዚህ አይነት ጉባኤዎች መካሄዳቸው ጠቀሜታቸው የጎላ ነው በሚል ነው። መልካም ነው እንግዲህ አንቺ እንዳልሽ ሆኖ በብዛት ከሰዓት ባለው መርሃ ግብር ደግሞ ይቀጥላሉ ወይም ደግሞ ሊቃውንቶች ከተለያዩ አህጉረ ስብከት የተጣጣ ሊቃውንቶች ይወያዩባቸዋል የተባሉ ርዕሰ ጉዳዮች በመድረኩ ሲነሱ ነበር በዛሬው ዕለት ማለት ነው። እንግዲህ በነገረ ክርስቶስና በነገረ ማርያም ላይ የሚደረጉ ውይይቶች ይኖራሉ። በአዋልድ መጽሐፍት ላይ የሚነሱ ጥያቄዎችን መርምሮ መፍትሄ ለመስጠትም ይወያያሉ። ከዛ ባለፈ ደግሞ የዕቅበተ እምነት ስራዎችን እንዴት እንስራ በሚልም የውይይት ሀሳቦች ይቀርባሉ ማለት ነው። ቅዱስ ሲኖዶስ በቅዱስ ሲኖዶስ የተወሰኑና ያልተወሰኑ ጉዳዮችን እንዴት ማጥናትና ማሳተም ያስፈልጋል። እንግዲህ ይተግበሩ የተባሉ ውሳኔዎች አሉ ወይም ደግሞ ያልተተገበሩ ደግሞ ገና ሐሳቦች አሉና ይተግበሩ የተባሉትን አሳትሞ በመጽሐፍ ደረጃ ለማውጣት ምን መሰራት አለበት የሚለው ላይ ውይይት የሚያደርጉ ይሆናል ማለት ነው። ሥርዓተ ቤተ ክርስቲያን ክብረ ክህነት ጋር በተያያዘ በአሁኑ ሰዓት እየተከሰቱ ያሉ ችግሮችን ለመፍታትም ሊቃውንት ጉባኤ አቅጣጫና መፍትሄ የሚያስቀምጥበት ውይይት ይኖራል ማለት ነው በከሰዓቱ መርሃ ግብር። ሌላኛው ደግሞ ለአብነት ተማሪዎችና ለአብነት መምህራን እንዴት እንረስላቸው በተለይ በአሁኑ ሰዓት አንገብጋቢ የሆነ ችግር ነውና በተለይም ጦርነት ባለባቸው በሰሜኑ የሀገራችን ክፍሎች በርካታ የአብነት ትምህርት ቤቶች ጉባኤ ቤቶች እየተበተኑ ይገኛልና እነዚህን ጉባኤዎችም ከመቼውም ጊዜ በላይ ፈጥኖ መድረስ ያስፈልጋል ማዳን ያስፈልጋልና የቅድስት ቤተክርስቲያን መሰረታዊ አንኳር ነጥብ እንደመሆናቸው መጠን ለነዚህ በሰፊው ትኩረት ሰጥቶ ውይይት ያደርጋሉ። ከዛም ባሻገር ደግሞ የቅድስት ቤተክርስቲያን ቅዱሳን መጻሕፍት ንዋያተ ቅድሳት አሁን እንግዲህ በአእምሮ ንብረትነት ተመዝግበው የተያዙ ጉዳዮች ናቸው እነዚህና እነዚህን በሌሎች እምነት ተቋማት የሚደረጉ ክብራቸውን በማይመጥን መልኩ የሚደርስባቸውን እንግልት በተመለከተ በመልኩ መከላከል ይቻላል ሊቃውንት ጉባኤ ለዚህ ምን አይነት መፍትሄ ሊያስቀምጥ ይችላል የሚሉ ጉዳዮች ላይ ሰፋ ያለ ውይይት በማቅረብ እንግዲህ የጉባኤውን መቋጫ ወይም ደግሞ የተለያዩ ግብአቶችን በማሰባሰብ ጉባኤው የሚጠናቀቅ ይሆናል ማለት ነው። በተለይ አእምሮ ንብረት ላይ እነዚህ ነው የተቀደሳት የቤተክርስቲያን መዝገባቸው እንዳለ ሆኖ በዚህ ወቅት ላይ የጉባኤ መካሄዱ ደግሞ ትልቅ ጠቀሜታ አለው ተብሎ ይታሰባል። የሚካሄዱት ስብሰባዎች ወይም ውይይቶች ለቅድስት ቤተክርስቲያን ለመናን ጠቃሚ እንደመሆናቸው መጠን ልዩ ትኩረት ሰጥተው ሊወያዩባቸው ሊመለከቷቸው ሊከታተሏቸውና ለተግባራዊነቱም ደግሞ የበኩላቸውን አስተዋጽኦ ሊወጡ እንደሚገባ በዚሁ መልእክታችን እናስተላልፋለን። እናመሰግናለን። ተመልካቾቻችን እንግዲህ ሌሎች ቀሪ መርሃ ግብራትን እየቀረጽን ወደ እናንተ የምናደርስ ይሆናል። ለነበረን ቆይታ ከልብ እናመሰግናለን። ቅዱስ